በጣም አሪፍ ነገር ነው ዛሬ ደግሞ የምናወራውና ለዚህ ነው ትንሽ የዘገየ ነው። አዘገየን ይላሉ። ማን ነው ስሙ? አንድ የሆነ እኛ እንግዲህ ሁሉ ነገር እንደ እግዚአብሔር ፈቃድ እንደሚሆን እናውቃለን። ላንብበው ራእይ ምዕራፍ 11 ቁጥር 1 እና 2 ላይ በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ። በመቅደሱ ውጭ ያለው እድሞ ለአሕዛብ ተሰጥቷልና ተወው፣ አትለካው። እነርሱ 42 ወር የተቀደሰችውን ከተማ ይረግጧታል ይላል። እግዚአብሔር አምላካችን እናመሰግነዋለን። አጭር ጸሎት እንጸልይ። የዘላለም አባት ቅዱስ እግዚአብሔር ሆይ ስለዚህ ስለተባረከ ጊዜ እጅግ በጣም አድርገን እናመሰግናለን፣ እንባርካለን፣ ከፍ ከፍ እናደርጋለን። በነገር ሁሉ ተባረክ። ይህን የሰጠህንን ቃል ባርከው። ዛሬ ልንነጋገር ያለውን ነገር አሳየን። አይኖቻችንን አብራ። የጥበብ የመገለጥ ጸጋና መንፈስ በብዙ ይብዛልን። በነገር ሁሉ ክብር ላንተ ይሁን። ፍሬ ለማፍራት የሚያስችል ጉልበትና ኃይል በቃል በኩል ይለቀቅልን። ተባረክ በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው በዚህ ሐሳብ ላይ ስንነጋገር ነበር። ታስታውሳላችሁ አይደል? የተነጋገርነው ተነስተህ የእግዚአብሔርን መቅደስ ምን አድርገው ለካ ሲል ትኩረት አድርገን እንድንነጋገርበት ያነሳነው ሐሳብ መቅደሱን በሚመለከት ነበር። መቅደስ የተባለው የቱ ነው? እንዲለካ የታዘዘው መቅደስ በተለይ የቱ ነው የሚል ሐሳብ አንስተን የብሉይ ኪዳንንና የአዲስ ኪዳንን መቅደስ ልዩነቱን በቃል ፍቺ በተለይ የቋንቋ ችግር እንዳለው በግሪክ ቋንቋና በእኛ በአማርኛ ቋንቋ ልዩነት እንዳለው በግሪኩ ናኦስ የሚለው መንፈሳዊ ይሄ እናንተ የእግዚአብሔር ቤተ መቅደስ ናችሁ የሚለውን እንደሚያይ፣ ሄሮኒ የሚለው ደግሞ ግንቡ ያ የኢየሩሳሌምን መቅደስ እንደሚያመለክት ውጭውን እንደሚያመለክት ተመልክተናል። ስለዚህ በምዕራፍ 11 ራእይ ላይ እግዚአብሔር እየተናገረ ያለው መቅደስ የትኛው መቅደስ ነው አለ? የሰውነታችንን የቤተ ክርስቲያንን የእኛን መቅደስ በተመለከተ እንደሆነ በስፋት ተመልክተናል። ናኦስ ማለት በግሪኩ ቋንቋ ናኦስ ይባላል እና ተነስተ ናኦስን ለካ ነው ያለው። ተግባባ? ሄሮን አይደለም እንዲለካ ምን ያለው የተነገረው። ደግሜ እናገረዋለሁ። የሚገርማችሁ የራእይ መጽሐፍ ሁል ጊዜ መቅደስ ብሎ ካለ የውጭውን መቅደስ አይደለም። የሚገርማችሁ የአደባባዩንና የቅድስትን ቦታ አይደለም የሚያወራው። ሁል ጊዜ የቅድስተ ቅዱሳንን የውስጠኛውን መቅደስ ነው የራእይ መጽሐፍ መቅደስ ካለ ሊያሳይ የሚፈልገው። ስለዚህ እዚህ ጋር እንዲለካ ትእዛዝ የሰጠው የውጭው አደባባዩንና እንደገና ቅድስት ቦታን ሳይሆን በመጋረጃ ምን ያለው በብሉይ ኪዳን የተዘጋው፣ በክርስቶስ ሞት ግን ምን የሆነው የተቀደደው ውስጠኛው እግዚአብሔር የሚገኝበት ሊቀ ካህናቶች በብሉይ ኪዳን እየገቡ ከእግዚአብሔር ጋር ግንኙነት የሚያደርጉበት ቦታ እሱ ውስጥ ያለውን ጉዳይ ነው ምን እንዲል የተፈለገው እንዲለካ የተፈለገው። ስለዚህ ሊመጣ ላለው መንፈሳዊ መቅደስ ምሳሌ ሆኖ ዕብራውያን ጸሐፊ ምን ይለዋል? አሁን ተዘግቷል አለ። በምን? በብሉይ ኪዳን። መዘጋቱ ወደፊት ሊሆን ያለ ነገር ነው አለ። ወደፊት ሊሆን ያለው ነገር ደግሞ የሰው እጅ በሰራው ቦታ መቅደስ፣ ቤት፣ ህንፃ
እግዚአብሔር ምን አይልም አይኖርም። ስለዚህ በመቅደስ ጉዳይ ላይ በዚህ ጉዳይ ተነጋግረናል። ስለዚህ እንዲለካ የተፈለገው ውስጠኛው ነው። አሁን ዛሬም የምናየው ልኬት ነው። እንዲለካ የተፈለገው አሁንም ናኦስ የተባለው ቤተ መቅደሱ ነው። ቅድስተ ቅዱሳኑን የሚያካተው ውስጣዊው መቅደስ ነው ማለት ነው። እዚህ ላይ መሰዊያ እዛ ውስጥ አለ። ታስታውሳላችሁ? የምን መሰዊያ ነው ያለው? ቅድስተ ቅዱሳን ውስጥ የወርቅ መሰዊያ ነው ያለው። በወርቅ መሰዊያ ላይ ደግሞ የሚጨሰው ምንድነው? ዕጣን ነው። ሊቀ ካህናቱ ወደዛ ከገባ ምን ያደርጋል? የተመረጠ ዕጣን ምን ያስቀምጣል? እዛ ላይ በእሳት ያጥነዋል። በእግዚአብሔር እሳት ባይዘው እግዚአብሔር ነው መስለኛል እዛ ውስጥ እሳቱን የሚለቀው። ሰውየው ምን ያደርጋል? ዕጣኑን ሲያስቀምጥ እግዚአብሔር እሳት እዛ ጋር ያነዳል። ምክንያቱም ከውጭ እሳት አይገባማ። ይሄ ትርጉም አለው። እሺ ይመስለኛል ሳይሆን ሶሪ ይሄንን ስላልኩኝ ይቅርታ። እግዚአብሔር ነው እዛ ጋር ያለውን እሳት ምን የሚያደርገው? የሚለኩሰው። እና ምን ይሆናል? ያ ዕጣን ይጨሳል። በምዕራፍ 7 ላይ ታስታውሳላችሁ፣ የራእይ መጽሐፍ መልአኩ የወርቅ ጥና ይዞ ምን አደረገ? መጣ ይላል አይደል? የወርቅ ጥና ውስጥ ምን አለ? የሚጨስ ነገር አለ፣ ዕጣን። እዚህ ጋር ደግሞ የወርቅ ምን አለ? መሰዊያ አለ። ታስታውሳላችሁ፣ 4 ቀንድ ያለው በ4 ቀንድ ያለው በ4 ቀንድ የተያዘ የወርቅ መሰዊያ እዛ ጋር አለ። በቀንዱ ላይ ምን ይፈሳል? ደም ይፈሳል። እሺ ደምና እንደገና ምን ዕጣን ይደረጋል። ሁለቱ ምን ይሆናሉ? ሲጨስ ወደ እግዚአብሔር ምን ይሆናል? ያርጋል። ያ ቅድስተ ቅዱሳኑ በእግዚአብሔር በዛ ለእግዚአብሔር በተሰጠው ዕጣን ጭስ ምን ይሆናል? ይሞላል። ምን ይላል እዛ ላይ ግን? ይሄን እኔ የብሉይ ኪዳን ነው የማወራው። የራእይ መጽሐፍ ግን ምንድን ነው የሚለው? ላንብበው፣ አስፈላጊ ጉዳይ ስለሆነ አሁን መንደርደሪያ ሐሳብ ነው እያወራው ያለሁትና ላንብብላችሁ። ምዕራፍ 8 ነው ቀርታ እስከ 4 ከ1 እስከ 4 7ኛው ማኅተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙትን 7 መላእክት አየሁ። 7ቱ መለከት ተሰጣቸው። ሌላ መልአክ ከ7ቱ መላእክት ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ምን ሆነ? ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ምን ሆነ ይላል? ወጣ ይላል። ይሄ ድራማቲክ ነገር ነው፣ ቲያትር ነው። እዚህ ውስጥ እንደ ድራማ ነው አይደል የምታዩት። ውጫዊ ሲሆን የሆነ መልአክ እዚህ ጋር አለ፣ ዕጣን ማጠኛ ይዟል። ኪው ኪው የሚለው የሚጨስበት እሱን ይዟል። እዛ ውስጥ ደግሞ ምን ተሰጠው? ዕጣን ተሰጠው። እሱን ይዞ ምን አደረገው? መሰዊያ ላይ ያፈሰውና ምን ሆነ? ጨሰ። ሲጨስ ምን ወጣ? የቅዱሳኑን ጸሎት ከዕጣኑ ጭስ ጋር በእግዚአብሔር ፊት ምን አደረገ ይለናል? ወጣ ይላል። ይሄ ነው እንዲለካ የተፈለገው። እዚህ ጋር ያለው ስርዓት ምን እንዲሆን የተፈለገው? እንዲለካ ተፈልጓል። መሰዊያው እንዲለካ ተፈልጓል። በመሰዊያው ላይ እንዲጨስ የተደረገው ነገር እንዲለካ ተፈልጓል። በሜትር ነው የሚለካው? በተሰጠው ዘንግ ነው የሚለካው? እዛ ውስጥ ገብቶ ለካ አለኝ ይላል አይደል? እና በትር የሚመስል ተሰጠኝ አለ እና ግባና ይህንን መቅደስ ምን አድርገው አለ? ለካው አለው። ግን ሲለካ ምናምን አያወራም፣ አይነግረንም። ይሄ ለእኛ የተተወው እግዚአብሔር ይመስገን። ስለዚህ ወደ ቦታ እንመለስ። እንግዲህ እዚህ ሰፈር ውስጥ መሰዊያ መስዋዕት ይለካል። ምንድነው መሰዊያ? ምንድነው መስዋዕት ካልን አንድ ቃል ብቻ ነው።
አምልኮ፣ ስግደት ምንድን ነው ያለው ታስታውሳላችሁ? በዛ ውስጥ ምን የሚያደርጉትን የሚያመልኩትና የሚሰግዱትን ምን አድርጋቸው ሰዎቹ ለካን የተባለ። ስለዚህ የሰው ስብዕና ነው እንጂ የሚለካው ቆርቆሮና ጭስ አይደለም። እዚህ ጋር ሊለካ የተመጣው ማለት ነው። ወደ ውስጠኛው ሰፈር በቅድስተ ቅዱሳን ውስጥ ይሄ በራእይ ውስጥ እግዚአብሔር ወደ ሚስጥራዊ ህይወት ውስጥ ነው የሚከተል። ይሄ ቦታ ሰውና እግዚአብሔር ህብረት የሚያደርጉበት ቦታ ነው። ይሄ ስፍራ እኔና እናንተ ወደ ውስጥ ወደ መንፈሳችን ምን ስንሆን ስንሰምጥ ከመንፈሳችን ጋር ህብረት ስናደርግ ማለት ነው። እግዚአብሔር በአንተ ውስጥ ነው። እግዚአብሔር በእኔ ውስጥ ነው። እግዚአብሔር በመንፈሳችን ውስጥ ነው። እግዚአብሔርን ስንፈልግ ወደ ውስጥ ነው የምንመለሰው እንጂ ወደ ውጭ እግዚአብሔር የለም። ኢቭን ፊደል አንብበህ እግዚአብሔር ልታገኘው አትችልም ወደ ውጭ። ወይም የኔን ድምፅ ሰምተህ እግዚአብሔርን አታገኘው። ነገር ግን ወደ ውስጥ አይነ ልቦናህን ማስተዋልህን ወደ መንፈስ ስትአርግ ማድረግ ይባላል ወይም መውረድ ይባላል። ወደ ውስጥ ስትወርድ ከእግዚአብሔር ጋር ህብረት ታገኛለህ። ይሄንን ህብረት፣ ይሄንን ስግደት፣ ይሄንን አምልኮ ምን አድርገው ነው ያለው? ለካው። ዳዊት በዚህ ጉዳይ ላይ ምን ይላል? በመዝሙር 141 ላይ ቁጥር 2 ላይ የተጻፈን ጥቅስ ላንብብላችሁ አንድ ጊዜ። መዝሙር 141 መዝሙር 141 ቁጥር 2 አቤቱ ወደ አንተ ጮህ ስማኝ፣ ወደ አንተ ስጮህ የልመናዬን ቃል አድምጥ ይላል ቁጥር 1። 2 ላይ ግን ምን ይላል መሰላችሁ? ጸሎቴን በፊትህ እንደ ዕጣን ምን አድርገኝ ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መስዋዕት ይሁንልኝ ትሁን ብሎ ለእግዚአብሔር ይማጸናል። እሱ ሊትራል ነው። ሊትራል ማለት ፍጥረታዊ ነው። ሰውዬ ስጋዊ ውጫዊ ነው። የስጋዊ አምልኮ ነው እሱ ያለበት ዘመን እና እኛ ያለንበት ዘመን አንድ አይደለም። ስለዚህ ይጠቅሰዋል። አየኸው? በዛ ዘመን ያለውን በቅድስተ ቅዱሳን ውስጥ የሚካሄደውን ስርዓት ምን አድርገኝ ጸሎቴን በፊትህ እንደ ዕጣን ምን አድርግ ተቀበልልኝ። ይጨሳል ማለት ነው። መጨስ ምንድን ነው የሚያጨሰው? ዕጣኑ ምንድን ነው የሚያጨሰው? እሳት ሊነካው ይገባል። ምንህን? ጸሎትህን። የእግዚአብሔር እሳት ጸሎትህን ካልነካው ወደ እግዚአብሔር አይወጣም፣ አይሰማም። በእሳት የተለኮሰ ጸሎት ነው እግዚአብሔር የሚሰማው። እጅ አቤቱ ወደ አንተ ስጮህ ስማለና አቤቱ በፊትህ እንደ ዕጣን ተቀበልልኝ፣ እጅ ማንሳቴንም እንደ ሰርክ መስዋዕት ነው። ምን? ጸሎት አምልኮ ነው። ምን? ጸሎት ደግሞ ምን ማለት ነው ካልከኝ ከእግዚአብሔር ጋራ ህብረት ማድረግ ነው። ከእግዚአብሔር ጋር ግንኙነት ማድረግ ነው። እግዚአብሔርን ማግኘት ነው። እግዚአብሔርን ስታገኘው አንተም በሱ ስትገኝ እሱም ሲገኝ ምንድን ነው የሚፈጠረው? ምን የሚፈጠር ይመስላችኋል? ይሄ ድንቅ ነው። ስለዚህ ዳዊት ይህን ጸሎት ጸለየ። ዳዊት ይህንን ጸሎት ጸለየ እና ምንድነው ሲጸልይ ምንድነው የቅዱሳን አምልኮ ጸሎት ህብረትና ከጣፋጭ መዓዛ ወደ እግዚአብሔር የሚያርግ ነገር እንደሆነ እንደሚወክል ደግሜ እናገራለሁ። በእሳቱ የተለኮሰው ያ ጣፋጭ መዓዛ ያለው ምን ዕጣን እግዚአብሔር ምን ያደርገዋል? ያሸተዋል። ይሄ ሊትራል ነው። ግን በመንፈስስ
ያንተ ምን ፈቃድ፣ የኔ ስሜት፣ ምኞት፣ ፍላጎታችንን በእሳት ነው የምናቀርበው። እሳት ከነካው ምን ሊሆን ነው ወንድሜ? ፍላጎት፣ ምኞት፣ ፈቃድ በእግዚአብሔር እሳት ውስጥ ከለኮስከው ምንድን ነው የሚሆነው? ይቃጠላል። ከተቃጠለ ምን ሆነ? በቃ ያ ፈቃድ ምን ሆነ? ዋጋ የለውም። አይገርምህ? ጠፋ። እኝኝ ነው። ግን እዛ ቤት ያለው ጸሎት ግን እኝኝ ነው። እኝኝ አንድ ርዕስ ይሰጣል በወረቀት ጽፎ፣ ጌታ ሆይ ይሄ እኮ አልተመለሰም ይለዋል። ያስታውሰዋል ለእግዚአብሔር። እግዚአብሔር ደንቆሮ ነው? ዲዳ ነው? ሰው ነው? እግዚአብሔር የምታስታውሰው አሳስባለሁ። ማንን? እግዚአብሔር የምታሳስበው እሱ ምን ደንቆሮ ነው ወይ የሚረሳ ነው? ምንድን ነው እንደዚህ አይነት አባባል? መጽሐፍ ይላል እሱ ያለበት ጉዳይ ሌላ ጉዳይ ነው። አሳስቡት ይላል እና እንደ ሰው ላሳስበው መጽሐፍ በፊደል አሳስቡት ስላለ አዲስ ኪዳን ላይ ስንመጣ አሁን እግዚአብሔር የት ነው ያለው? በእኔ ሰማያዊ ላይ ጣራ ላይ ካልሰቀልከው፣ ሰማይ ከዋክብቶች ምናምኖች ካሉበት ወዲያ ካልሰደድከው እግዚአብሔር እዛ ነው ያለው ካላልክ፣ በአንተ የሚኖረው እግዚአብሔር እንዴት ስለ አንተ አያውቅም? እንዴት ያንተን ልብና ኩላሊት አይመረምርም? እንዴት የልብህን ሐሳብ አያውቅም? ምንድን ነው የሚለው ዕብራውያን ምዕራፍ 4 ላይ በእግዚአብሔር ፊት ሁሉ ነገር የተራቆተና የተገለጠ ምንም ነገር በእግዚአብሔር ፊት የተሰወረ ነገር የለም ካለ ማንኝ እኔ ለእግዚአብሔር ይሄስ እምለው? ይሄስ ካልኩ ልንገርህ አንድ ነገር። ይህንንስ እግዚአብሔር ካል እግዚአብሔርን ምን አልለው? አልታመንበትም። እግዚአብሔርን ልታምነው ትችላለህ አለ ብለን፣ ግን በእግዚአብሔር ላይ መተማመን ግን አትችልም ማለት ነው። ልጅ በእግዚአብሔር ላይ ምን ይሆናል? ይታመናል። በእኔ ተማምኗልና አስጥለዋለሁ፣ ከክፉ ነገርም እጋርደዋለሁ። ማመን አይደለም። ስለ እምነት ነው ሰው የሚያወራው አይደለም። እኛ የምናወራው ስለ መተማመን ነው። መተማመን ማለት ምን ማለት ነው? በእግዚአብሔር ፊት ቁጭ ማለት ነው። እጅ እግርህን አሳርፈ፣ ምንም እንቅስቃሴ አያስፈልግም። እግዚአብሔር ሁሉ ነገር ያውቃል፣ ሰምቶ ይመልሳል። ምንም ጭቅጭቅ አያስፈልግም። ጭቅጭቁ ሲመጣ ምን በለው? እሳት ውስጥ ክተተው። ስለዚህ በዚህ በወርቅ መሰዊያ ላይ ጸሎቴን አቀርባለሁ ብለህ ወደ ቅድስተ ቅዱሳን ስገባ ሐሳብህ ይጠፋል። አየኸው? ከእግዚአብሔር ጋር ስትገናኝ ያንተ ሐሳብ ይጠፋል። ያለው የማሐሳብ ብቻ ይሆናል። እዛ አካባቢ የእግዚአብሔር ሕልውና ይከባል። የዛኔ ሰላም፣ ደስታ፣ ጽድቅ፣ ረፍት ያ ከምትፈልገው ነገር በላይ የሚያረካን ህይወት በቅድስተ ቅዱሳን ውስጥ ታገኘዋለህ። ታላቅ ረፍት፣ ታላቅ ጸጥታ። ይሄ ነው አርፎ መቀመጥ የምልህ እንዲህ ወንበር ላይ ተቀመጥ አይደለም ያልኩት። በእግዚአብሔር ፊት ማረፍ፣ ጸጥ ብሎ በቃ ከፈለገ ይመልስ፣ ከፈለገ አይመልስ። ለምን? እግዚአብሔር ከኔ በላይ ነው። እግዚአብሔር እኔ ነኝ። ይሄ ደግሞ ያጣላኝ። እግዚአብሔር ስለ ራሱ ያስባል። እኔ እኮ ምን ከሆንኩ ነው አሁን ይሄ ጉዳይ ከጠፋው፣ የኔ ማንነት ከጠፋ፣ የክርስቶስ ህይወት ከመጣ፣ ክርስቶስ በእግዚአብሔር ፊት ጸጥ ረጭ ረጋ አብሎ ነው ምን የሚለው የሚራመደው በዚህ ህውከት በበዛበት ዓለም፣ እዚህ ነውጥ በበዛበት ዓለም፣ ሰው በብዙ ነገር በሚያስጨንቀው ነገር ይሄን አምጣ ያን አምጣ፣ እግዚአብሔር እንደዚህ አልሆነ፣ በዚህ ወጣ በዚህ ወረደ በሚልበት ዓለም ላይ አንተ ጸጥ ዝም ስትል አጠገቤ ያለው ሰውዬ ምን ይላል? እሱ በጸሎት እየተጋ ነው። ክርስቲያን ይሄ ጴንጤ ከሆነ እየገሰጸ ነው። አንተ ስለማትገስጽ ነው። ከቦሃል እኮ ጠላት እንዴ! ለምን? ለሱ እግዚአብሔር ከጠራ በላይ ነው። በሱና በእግዚአብሔር መካከል ጨለማ ይገባል፣ ሰይጣን ይገባል። ለሱ
ለሱ እና ይቃወማል። ለእኛስ ሰማያት ሁል ቀን ምንድን ናቸው? ክፍት ናቸው። በተከፈተ በር ነው ዘወትር የምንኖረው። ለምን? እነሱ እግዚአብሔር ያለበትን ቦታ በትክክል ስላልተረዱት። እኛስ እግዚአብሔር አይኖቻችን ከፍቶ እግዚአብሔር የት ነው? በእኔ ከሆነ በቃ ሁሉን ነገር ስለ እኔ ምን ይላል ማለት ነው እግዚአብሔር። ይሄ ትልቁና ዋናው ነገር ነው እኔ በዚህ ሰዓት እያወራሁ ያለው በነገራችሁ ላይ እና ወደዚህ ሐሳብ ነው የምንመላለሰው። በእግዚአብሔር በተመረጡት በመንፈስና በመንፈስ በእውነት የሆነ አምልኮ ነው ሁል ጊዜ ምን የሚለው የሚለቀቀው። አንድ ጊዜ መቼም ይሄን ቦታ ሳንጠቅስ አንሄድም። በዚህ በአምልኮ ጉዳይ ላይ ሴትዮዋ እሺ ወደ በኋላ ጠቅሰዋለሁ። አሁን ግን ትንሽ ወጣ ልበል። ስለ ቸርች አምልኮ እያወራው ነው አይደል? መጽሐፍም እንዴት እንደሚወቅ ስላሳያችሁ ቆላስያስ ላይ ምዕራፍ 2 ቁጥር 23 ላይ ምን ይላል መሰላችሁ? እዚህ ጋር ትንሽ በትክክል አንዴ ልክፈተውና ላምደው። ቆላስያስ ምዕራፍ ልክ ነህ ግን ምዕራፍ 2 ቁጥር 23 አይደል? ኦኬ ምዕራፍ 2 ቁጥር 23 የታወቀ ቦታ ነው። ከላይ በሕግ እንደ ዓለም እንደ ውጭው ዓለም ከዓለማዊ ከመጀመሪያ ትምህርት ርቃችሁ ይላል። ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓት አትምስ፣ አትያዝ፣ አትቅመስ፣ አትንካ ለሚሉ ትእዛዛት በዓለም ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል ካለ በኋላ ይሄንን ሐሳብ የሚሽር ሰው ካለ ይላል የለም እንደ ሰው ሥርዓት አትያዝ፣ አትቅመስ በሚለው ሥርዓት ውስጥ የሚኖር ሰው ካለ ማለት ነው ይህ እንደ ገዛ ፈቃድ በማምለክና በትህትና ሥጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ሥጋን ያለ ልክ እንዳይጠግብ ለመከልከል ምንም ይላል። ይህ ነገር እንደ ገዛ ፈቃድ ማምለክ የምትለውን ቃል ነው የምወስደው። አሁን አምልኮን እየለካ ነው ወገኔ፣ እየተለካ ነው። እሺ ልኬት ነው እንትኑ እየተለካ ነው። ምንድን ነው ስሙ? እሺ እየተለካ ነው አምልኮ እና እየለካን ነው በዚህ ሰዓት እንደ ገዛ ፈቃድ ማምለክ። ጳውሎስ ለቆላስያስ ሰዎች የነገራቸው ነገር ይሄ ነው። ሲያመልኩ እግዚአብሔር ጋር ለመምጣት ከእግዚአብሔር ጋር ህብረት ለማድረግ በምን በራሳቸው ፈቃድ በነፍስ ፈቃድ እግዚአብሔርን ምን ያደርጉት ነበር? ያመልኩት ነበርና ይህን ጉዳይ ምን ይላል ጳውሎስ? ይቃወማል። እንደ ገዛ ፈቃድ በማምለክ እግዚአብሔርን ያመለኩ ይመስላቸዋል። ይሄ ግን ምንድን ነው አለ? ትክክል አይደለም እያለ ነው የሚናገረው። ታዲያ በምንድን ነው የምታመልከው ካልከኝ፣ በመንፈስ ፈቃድ ነው እግዚአብሔርን ምን የምናመልከው። አሁን አምልኮ የሚለው ነገር ምንድን ነው? ዛሬ በቸርች ውስጥ የሚካሄደው ነገር ያሳዝናል። እንዲህ ከተሰበሰብ ምን መሆን አለበት ብለን ለምን? ይሄ ምንድን ነው? ይሄ አምልኮ። እሺ አመለክንና ጨረስን። ከዛ ደግሞ ጸሎት፣ በአየር ላይ ያለው በምድር ያለው ምን ማድረግ? ማሰር። ጌታ ባርከን። ይሄ ደግሞ ምን ይባላል? ጸሎት። አምልኮ አይደለም። ከዛ ደግሞ ወዴት እንሄዳለን? ወደ ቃሉን ደግሞ ምን ማድረግ? መስማት። አሁን ያመለኩት መቼ ነው? መዝሙር ሲዘምሩ ነው ያመለኩት። ይሄንን ነው ያለው። እንደ ገዛ ፈቃድ ማምለክ ማለት ይሄ ነው። እነሱ ናቸው የፈጠሩት። ማምለክ ማለት አሉ ሲያስተምሩ ሰዎቹ ዓይንን ጨፍነ እጆችን ዘርግተ ወደ እግዚአብሔር
መጸለይ ነው ያለብህ። መዘመር፣ ድምፅህን አንስተህ ፕሮግራም መሪ አለ፣ እሱ ያዘምራል። ኳየር አለ፣ ድብልቅልቅልቅ ቀብሎ ሲጮህ እግዚአብሔርን ምን አረኩት ይላል። ላበላቦሉ አመለኩት ይላል። አሁንማ በኢየሱስ ያስጠላል። አሁንማ እንዴት ብትሉኝ አንዳንድ ነገር በተለይ እኛ ሀገር ከገባ ደግሞ በጣም ያስፈራል። እኛ ሀገር ጀምሮታል እንዴ ይላሉ። በቃ እንትን ሲዘምሩ ማዕት ናቸው እንዴ ማለት ተምሯል። ሰውዬው የተማረ ነገር ነው። እሺ ስታዩ ሰባኪው ይላል። ይሄስ አንድ ሰዓት ሙሉ ሳያቋርጡ ይላሉ። የሆነ እኔ እግዚአብሔር እንግዲህ ይሄ ምንድን ነው እንግዲህ ሰይጣን አምልኮ እንጂ እግዚአብሔር እንደዚህ ይመለካል? ሌላው ደግሞ የውጭዎቹን ያየሁት ደግሞ የሆነ ሀገር ላይ አክሮባት ነው ወንድሜ የሚሰራው። ከፑልፒቱ ላይ ሰውየው እየተገለባበጠ እነዚህ በአየር ላይ እየተገለባበጠ ወንበር ላይ ምን እያደረገ ነው? እያመለከ ነው መንፈስ ወርዶ። እንደገና ደግሞ ሰዎቹን ግልብጥ እያሉ ምን ያደርጋሉ? ሴቷ ብልቅጥቅጥ ብላ እዛ መሬት ላይ እኔ ሲሚንቶ ወይ አጥንታቸው ተሰበረ ብዬ ስቅቅ ይለኛል ሲቀጠቀጡ። ይሄ ምንድን ነው? ባይዛው ወይ ወደፊት ይመጣል እኛ ጋር። ይሄ ከውጭ ነው። አሁን ይሄ አየሩም በቃ እግዚአብሔር እንዲህ ናላ ዞሮ ምን ማድረግ አለበት? ማምለክ አለበት። ይሄ መዝሙር የተባለው ነው ወደዚህ የወሰደው። ሙዚቃው፣ እንቅስቃሴው፣ ጭብጨባው ይሄ ነው ወደዚህ ሁኔታ ውስጥ ሰዎች ምን ያደረገው የከተተው። ይሄ እንደ ገዛ ፈቃድ ምን በማድረግ ነው? ማምለክ ነው። ሰው የሰራው አምልኮ ነው። ሰው የፈጠረው አምልኮ ነው። እግዚአብሔር አያውቀውም፣ በፍጹም አያውቀውም። ስለዚህ ልብ በሉ። እኔ በነገራችሁ ላይ አንድ የሆነ መዝሙር ይዘመር፣ እሺ፣ አንድ ጊዜ ወይ ሁለት ጊዜ ምን አደረገው ይሆናል እዘምረው ይሆናል። ሶስተኛው ላይ አልችልበትም፣ እደክማለሁ። የለም ለምን በቃው። ምን ይሰራል? እና ያው በነገራችሁ ላይ ሰው ምንም ነው የሚያስደስተው ታዲያ? ስጋው፣ ስሜቱ፣ ሰውነቱን ነው ምን የሚለው እንጂ የእግዚአብሔር መንፈስ ግን ምን አርጓል? አስኗል። እንዴት አወቅ ካልከኝ ጨፍረ ላብላብ ሆነ ወደ ውጭ ስትወጣ ይቀሰቅሳል አይደል? እዚህ ቤት ውስጥ ምን አድርጎ ነበር? ሞቆ ነበር። ውጭ ስትወጣስ ምንም የለም፣ ብን ብሎ ይጠፋል ሁሉ ነገር። ይሄ ምንድን ነው? የስጋ ስሜት። ስለዚህ አምልኮ ምንድን ነው ካላችሁ፣ አምልኮ በመንፈስ የሆነ አምልኮ ነው። አምልኮ ከእግዚአብሔር ጋር ምን ማለት ነው? መገናኘት ነው። ምንህ ነው የሚገናኘው? ስጋ ነው ከእግዚአብሔር ጋር የሚገናኘው? መንፈስ ከመንፈስ ጋር ምን ይላል? ተራክቦ ይፈጽማል። የጌታዬ ባሪያ ወደ እኔ ስትመጣ ጽንሱ ምን ሆነ? መንፈሱ አዘለለ። መንፈስ ለማን ነው? እኔ አሁን ሳስተምር፣ እኔ ስናገር ለስጋ አይደለም። ስጋንማ እየተቃወምኩት ነው። ይሄ በፈቃድ ስሜት በአንተ ፍላጎት የምታመልከውን አምልኮ ግን እየተቃወምኩት ነው። ስለዚህ ሊሰማ ይገባል። መንፈስ ግን ልክ ነው ይላል። ይሄ ነው እውነት ይላል፣ ይመሰክራል። የእግዚአብሔር መንፈስ ለመንፈሳችን ምን ይላል ብሎ ነው የሚናገረው። ሴትዮዋ የጠየቀችውን አሁን ላለ ሴትዮዋ በዚህ ተራራ አባቶቻችን ምን አረጉ? ሰገዱ። እናንተ ደግሞ መስገድ የት ነው አላችሁ? በኢየሩሳሌም ነው። እሷ ቅይጥ ናት፣ ዲቃላ ናት። እስራኤልና አሕዛብ ቅይጥ ናት፣ ሳምራዊት ናት። ስለዚህ ከእስራኤል ከኢየሩሳሌም ራቅ ብለው ለራሳቸው ተራራ ላይ ምን አድርገዋል? እግዚአብሔርን ምን አድርገዋል? አምልከውበታል፣ ሰግደዋል። እናንተ ግን ስግደት በኢየሩሳሌም ነው ትላላችሁ። በዚህ ጉዳይ እኔ ምን ሆኛለሁ? ኮንፊውዝድ ግራ ተጋብቻለሁና አንተም ነቢይ እንደሆንካ ያለውና ንገረኝ አለችው።
ምንድን ነው ያላት? እግዚአብሔር ምንድን ነው? መንፈስ ነው። አብም ደግሞ በመንፈስና በእውነት ሊሰግዱለት ያስፈልጋል። በምንና በምን? በእውነት እና በምን? በመንፈስ። ይሄ ነው ዋናው መለኪያ። በእውነት ነው ምን ማድረግ ያለብን? በእውነት ነው ምን ማድረግ ያለብን? በመንፈስ ነው ምን ማድረግ ያለብን? አዎ ይሄ ሁለቱ ነገር ምንድን ነው ካላችሁኝ፣ እውነት ስብዕና ነው፣ ክርስቶስ ነው፣ መንፈስም ያው። ስለዚህ የክርስቶስ ስብዕና ማግኘት አለብህ ነው። አዳም ውሸት ነው፣ አዳም ኃጢአት ነው፣ ክርስቶስ ጽድቅ ነው፣ ክርስቶስ እውነት ነው። ስለዚህ ሰው በክርስቶስ ሲያምን ትንሣኤን ሲያገኝ አሮጌው ምን ይላል ነው የተባለው? ይገፈፋል። ማንም በክርስቶስ ቢሆን ምንድን ነው? አዲስ ፍጥረት። ይሄንን ስብዕና ማንም ሰው ማግኘት አለበት መጀመሪያ። ከዚህ ስብዕና ጋር ማን አለ? መንፈስ አለ። የእግዚአብሔር መንፈስ አለ። ስለዚህ እዚህ ውስጥ ስንገባ፣ በዚህ ሁኔታ ስንገኝ እግዚአብሔር ከኛ ጋር ይሆናል። በዚህ ሁኔታ ስትሆን እኔ ትረካለህ ወንድሜ። ምንም ማጨብጨብ መደነስ አያስፈልግም። ከፈለክ እንደዛ ነው የማወራው። የውስጥ አምልኮ ነው ይሄ። እግዚአብሔርን መፈለግ ነው ይሄ። እግዚአብሔርን ማግኘት ነው። ከዚህ ውጭ ከሆነ የራስህ ፈቃድ ነው። ጎሄድ መቀጠል ይቻላል። ግን መጽሐፍ ምን ይላል? በገዛ ፈቃድ። ይህ ነው ዓለምን የሞላው ምን አምልኮ። በዓለም ላይ የተሰበሰበ አብያተ ክርስቲያናት የምትለው በሙሉ ሃይማኖት የምትለው የትኛውም አምልኮ በውጪ በስጋ የሚደረግ አምልኮ ነው። እግዚአብሔር አያውቀው። ምክንያቱም በእውነትና በመንፈስ ማምለክ የተፈለገው። ለዚህ ነው ክርስቶስ እንደመጣ እውነተኛ አምልኮ ስላጣ ፈሪሳውያንን፣ ሰዱቃውያንን፣ የሃይማኖት ሰዎችን ምን አለ? ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው። ነገር ግን በከንቱ ያመልኩኛል። 4 ነጥብ። እስካሁን ያወራሁት ይሄ ነው የሚያስረው። ይህ ሕዝብ ነው ያለው አጠቃላይ ከሱ ውጭ፣ ከክርስቶስ ውጭ። ምክንያቱም ክርስቶስ ብቻ ነው በእውነት ከእግዚአብሔር ጋር የቆመው። በአፉ ነው ምን የሚለው? ወደ እኔ እግዚአብሔር ሆይ፣ ጌታ ሆይ፣ ኤሎሄም፣ አዶናይ፣ ጆሆቫ ብሎ ነው የሚመጣው። ያም ቢሆን ኢትዮጵያዊ ከሆነም ጌታዬ ምናምን እያለ ነው የሚመጣው። በአፉ በከንፈሩ ነው የሚመጣው። ሲያከብረው እያለ ምላሱ ነው የሚያከብረው። እግዚአብሔር ግን አክብሮትን የፈለገው የከንፈር አይደለም። ታዲያስ ልብ እና የሰው ልብ የት ነው ይላል። ልቡ ግን ከእኔ ማነው? እሱ መንፈስ የሆነው እግዚአብሔር ከእኔ ምን የሆነ ነው? የራቀ ነው። ስለዚህ ከንቱ አምልኮ ይለዋል። እያየ ነው ያለ ነው። ምን አይነት አምልኮ ነው? ከንቱ የሆነ አምልኮ ነው። እግዚአብሔር ያዘዘህን ነገር ሳትፈጽም ብለህ ብትጮህ ብዘምር እግዚአብሔር ያውቀዋል እንዳትለኝ። እግዚአብሔር የሚልህን ሰምተህ የማታደርግ ሰውዬ ምን ብለህ ነው የምትጠርተው? እሪ የምትለው የምትጮኸው? ሰው በተሰበሰበበት አንድ ትእዛዝ እኮ ቢሰጥ ምን አትልም? አትፈጽመው። ማንም ከማንም ጋር ማውራት ይችላል። አንዱን ትእዛዝ መፈጸም አይችልም። እና ኢሳይያስ ስለ እናንተ ተናገረ አስቀድሞ። ግብዝነት እንግዲህ እግዚአብሔርን በግብዝነት ምን ማድረግ ማምለክ አሳዛኝ ነገር። አንድ ቦታ ላይ ግን ምን ይላል መሰላችሁ? ዮሐንስ ላይ ያ እውሩ ሰውዬ ታስታውሱታላችሁ?
ጌታ መጣና አይኑን በጭቃ ቀብቶ ምን አደረገው? ፈወሰው አይደል? አይኑ በራ። ከዛ አገኙት አይደል ሰዎቹ። ማን ነው የፈወሳል? ሰውየው አላወቀውም። በእርግጥ አላወቀውም፣ ግን ስም ጠራ መሰለኝ ኢየሱስ የሚባል። አይ እሱ ምንድን ነው አሉት? ኃጢአተኛ ነው አሉት። ሰውየው የመለሰላቸው መልስ ተመልከቱ። እግዚአብሔርን የሚያመልክና ፈቃዱን የሚያደርግ እርሱን እግዚአብሔር ምን ያደርገዋል? ይሰማዋል። ስለዚህ እናንተ አላቃችሁም። የእሱን ጸሎት ሰምቶ አይኔን ምን አደረገው? ከፈተው። በቃ ተሰሚነት አግኝቷል። ስለዚህ ትክክለኛ አምልኮ ነው እሱ የሚያመልከው። ለምን? የሚጸልየው ጸሎት ምን ይሆናል? ይሰማለታል። ከእግዚአብሔር ጋር ትክክለኛ ምን አለው? ህብረት አለው። እናንተ የምትሉትን አልሰማም። በዚህ ጉዳይ ላይ ተጣልቷል። በነገራችሁ ላይ ከሸንጎም ተባረው። እዛ ጌታ አግኝቶት ምን አድርጎታል? አክሞታል። እግዚአብሔርን የሚያመልክና ምን ፈቃዱ ይቺ ሁለት ነገር በእውነትና በመንፈስ ማለት ነው። እውነት ማንነት ነው። መንፈስ ደግሞ ኃይልን የእግዚአብሔርን ፈቃድ የምታደርግበት ትእዛዙን የምትፈጽምበት ጉልበት ነው። እግዚአብሔርን የሚያመልክ እንደዚህ ነው። የእግዚአብሔር አምልኮ ይሄ ነው። እና ዛሬ ብዙ እንቅስቃሴ አለ በዓለም ላይ ብዙ። እስቲ ወደ አብርሃም ደግሞ እንሂድ። እየለካን ነው። ምን በቅድስተ ቅዱሳን ውስጥ ያለውን በቅድስተ ቅዱሳን ውስጥ ያለውን ምን መሰዊያ፣ የወርቅ መሰዊያ እዛ ላይ የሚካሄደውን ምን አምልኮ እሱ ነው። እሺ አሁን የማወራው ነገር ይሄ ነው። ጸሎት እና ምን አምልኮ ነው። መጨሱ፣ ጭሱ፣ ዕጣን የሁሉ ሰርክም እግዚአብሔርን ማምለክ ነው። አብርሃምም አምልኳል። ማንን? እዩት፣ እውነተኛ አምልኮ ነው የምናየው። የምትወደውን አንድ ልጅህን ይዘህ ወደ ሞሪያ ተራራ ሂድ፣ እኔ በምነግር ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋልኝ አለው። እንግዲህ በህይወት እያለ ያቃጥለዋል ልጁን? አይችልም። አርዶ ነው ምን ማድረግ ያለበት። ካረደው በኋላ ደሙን ካፈሰሰ በኋላ እሳት የሚለቅበት መሰዊያው ላይ በልጅ ላይ አብርሃም ልጁን ሊሰዋ ቀጥ ብሎ ወደ ታዘዘው ስፍራ ምን አደረገ? አምልኮ። ይሄ ነው አምልኮ። እግዚአብሔር የነገረህን ነገር አሜን ብለህ መፈጸም ነው። ሄደ ወደ ተራራው ሳይደርስ መንገድ ላይ ግን አንድ ነገር ትመጣ። ምን አደረገ? አህያ ላይ ጭኖት ነበር አይደል? ነገሩን ሁሉ እንጨት፣ እንስሳት ምናምን። እናንተ አህያውንም ሎሌውንም እዚህ ቆዩ አላቸው። አህዮች አይገቡም። ወደ ቅድስተ ቅዱሳን አህያ አይገባም። ከገባ በግ ነው የሚገባው። እሺ፣ አገልጋይ አይገባም። ልጅ ነው የሚገባው። ስለዚህ አገልጋዮቹ ወይም ባሪያዎቹ ለእግዚአብሔር ሰግደ ከልጄ ጋር ሰግደ እሱም እኮ ይስጋል። ቢቃጠል ቢሰዋ አላመለከም እግዚአብሔርን። ይስሐቅ አምልኳል። ስለዚህ አምልከን እንመለሳለን ብሎ ወጣ እና ልጁን በመሰዊያ ላይ ምን አደረገው? ያለ ርኅራኄ አጋደመው እና ቢላ ሳበበት አይደል? ከዛ ግን እግዚአብሔር መልአክ ላከና ተው፣ በልጅ ላይ እጅህን አንሳ እንዳታደርገው አለ። አንተ ከምንም ነገር በላይ እኔን እንደምትወደኝ አውቄያለሁ። አለቀ። ይሄ ነው አምልኮ። ከዛ በዕፀ ሳቤቅ ምን ታስሯል? በግ ታስሯል። በጉን አምጣና ሰዋ ነው። በጉ በልጁ ፋንታ ብሎ ተሰዋ። እግዚአብሔርን ማን አመለከው? አብርሃም አመለከው።
እግዚአብሔርን ማምለክ ወገኖቼ እንዲህ ነው። መቼውም ዛሬ የወለድናቸውን ልጆች አውጡና ተራራ ላይ እረዱ አይለንም ይላል እንዴ? ግን የወለድከውን ሐሳብ እረድ ይላል። ከስጋ የወጣ ሐሳብ፣ የምትወደው ምኞት፣ ፈቃድ፣ ፍላጎት፣ ንብረት፣ ሀብት ምን ሰዋ ሊል ይችላል። እሱን ያለ ርኅራኄ ማድረግ የምንችል ከሆነ ድንቅ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እና ይሄ ልኬት ነው ወይ ወገኖቼ? እየተለካን ነው አሁን ውስጣችን፣ ኑሯችን እግዚአብሔር መለኪያውን ለቋል ማለት ነው። ክርስቶስን እየለቀቀብን ነው። ክርስቶስን እየለቀቀብን ነው። እየለካን ነው። የት ነህ? ምንድን ነው ድርጊትህ ነው። እግዚአብሔር ይመስገን። ዳዊት ታቦቱን ወደ እግዚአብሔር ምን አደረገ ታስታውሳላችሁ? ከአሚናዳብ ቤት አመጣው። ሲያመጣው መጀመሪያ ላይ በምንጫ ነው፣ በከብት ጫነው። ከብቶቹ ህዝቡ ምን አለ? ዘመረ። ከዛ ከብቶቹ ምን ሆኑ? ፋነኑ። እንደ ዘመኑ ፔንጤ ልበል፣ ፋነኑ። በቃ እንዲህ ሲሉ አንዱ የኔ ቢጤ ደግሞ እነዚህ ከብቶች ምን ከሆኑ እንዲህ አይነት እንቅስቃሴ ካረጉ ታቦቱ ሊወድቅ ነው። ሊያድን እጁን ምን አደረገ? ሲሰድ ምን ሆነ? እዛው ደርቆ ቀረ። አትንካል። አይነካም። እግዚአብሔር በማንም መስሎሃል? እግዚአብሔር በማንም አይነካም። ለዚህ ነው ውስጥ ነው ያልኩ። ማንም በምላሱ አያገኘውም። እግዚአብሔር በምላስ አይገኝም፣ በከንፈር አይገኝም። ተራ አምላክ አይደለም፣ ቅዱስ ነው። ቅድስናውም እንደ እሳት ይባላል። ሊታይ በማይቻል ብርሃን ውስጥ ይኖራል። ማንም ከቶ ሊያየው አልቻለም። እሱ የነገስታት ንጉሥ የጌቶችን ምንድን ነው ይላል? ጌታ ነውና ማንም ሊቀርበው በማይችል ማንም ማለት ማን ነው? ማንም ነው። ልጅ ክርስቶስ ብቻ ምን ያደርገዋል? ለምን ካላችሁኝ እግዚአብሔርን የሚመስል ማ ብቻ ነው? ክርስቶስ ነው። የእግዚአብሔር አይደንቲቲ፣ የእግዚአብሔር ባህሪ፣ የእግዚአብሔር ማንነት፣ መንፈስ የሆነው ማንነት ያለው ክርስቶስ ብቻ ነው። አንተ በክርስቶስ ስትሆን ብቻ ልታገኘው ትችላለህ። ወደማይታየው ማንም ሊቀርበው በማይችለው ብርሃን ውስጥ መሰወር መግባት የዛኔ ይቻላል ማለት ይሄ ነው ወንድሜ አምልኮ እንጂ መጽሐፍ ቅዱስ እንደዚህ ማስታወሻ ደብተር ይዘው በየእሁዱ ሱክ እያሉ ወደ ቸርች መሮጥ አይደለም እንዴ። ሳምንቱ ሙሉ የት ነበርክ? እሁድ ብቻ ዘንጣ የምትሮጠው ሳምንቱ ሙሉ የት ነበርክ? ስንት ነገር ስታቦካ እንደነበረ እግዚአብሔር ያውቃል መቼም። እና እሁድ ዕለት ብቻ ፈቃዱን ልትፈጽም ስትሄድ ትንሽ አያሳዝንም? እዩ እውነተኛ አምልኮ ያመለከ ሌላው ማን ነው? ኢዮብ ነው። ኢዮብ እግዚአብሔር ምን አደረገው? ፈተነው፣ መከራ ውስጥ ጣደው። ከዛ በከንፈሩ ምን አላለም? አልሳተም። አየኸው? አልሳተም። በልቡም አልተንሸራተተም። ምን አለ? ሁሉ ንብረት ሲወድምበት እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። አንተ እግዚአብሔር ምን አደረገው? ትንሽ ልጫወት፣ አስደሰተው፣ አዘነነው። ይሄ ነው እግዚአብሔር ሰጠ፣ ወሰደ፣ የራሱ ጉዳይ። መጥቶ ነበረ፣ ሄደ። ይሄ ከኔ ጋር ምንም ግንኙነት የለውም። ነፍሱን ግን እንዳትነካ። ነፍሱ ከማን ነው የመጣው? አዎ ከምድር የፈለቀውን መልሰው ወሰደው። ጭቃ ነው፣ አፈር ነው፣ በክት ነው። ምን ያደርጋል? የመጣ ይሄድ፣ የራሱ ጉዳይ። እሱን ግን እንዳትነካው። አየህ፣ ማንም አይነካል። የመጣው ነገር ግን ምን ሊሆን ይችላል? ሊሄድ ይችላል። ትክክለኛ አምልኮ በህይወት እንዲፈጠር እንዲመጣ እግዚአብሔር የመከራ እቶን ውስጥ ይከታል ማለት ነው። እውነተኛ አምልኮ የሌዊ ልጅ ምን ያደርጋል? በር ላይ ቁጭ ብሎ ይላል
ምን ያደርጋል? ይፈትናቸዋል። በእሳት ምን ያደርጋቸዋል? የሌዊን ልጅ እንደ ብር ያነጥራል፣ እንደ ወርቅ ያነጥራቸዋል። ከተፈተኑ ምን ካሉ በኋላ ግን ለእግዚአብሔር በጽድቅ ቁርባንን ያቀርባሉ። አየህ፣ እውነተኛ አምልኮ ከምን በኋላ ነው? ከእሳት በኋላ ነው። እሳት ውስጥ ከገባ በኋላ፣ ከተቃጠለ፣ ገለባው ከነደደ፣ የማይረባው ባህሪ ከወደበ። ኢዮብ እዚህ ውስጥ ነው የገባው። አየህ፣ ያቺ ነፍስ ናት። እቺ ሴትዮዋ የእሱ ሚስት ነፍስ ትባላለች። ነፍስ በአንተ ውስጥ በእኔ ውስጥ ያለ ነፍስ ምንድን ነው? እግዚአብሔር እያልክ እንደ ሰው እንደፈለገ እየዘረፈ እያወናበደ ወዲያ ወዲህ እያለ ምን እያደረገ ነው? እየኖረ ነው። ስለዚህ እግዚአብሔር ስደበውና ምን አድርገዋል እንጂ ለምን ይሞታል እንዴ? ለእግዚአብሔር መሰዋዕትና መሞት እያለ ለምንድን ነው የምሰድበው እግዚአብሔር እንዴ? በችግር ለምንድን ነው የምሞተው? አጣው ብዬ ለምንድን ነው እግዚአብሔርን ሰድቤው የምሞተው? ሳጣ ለእግዚአብሔር ነገሬን ምን ሳደርገው ስሰዋ በሞት አይሻልኝ? ለምን? እግዚአብሔር መልሶ ምን ያደርገኛል? ያስነሳኛል። ስለዚህ እኮ ነው መጨረሻ ላይ ውጤቱን የምናየው እንዴት ነበረ? ለነዚህ ለሰነፎቹ ምን አድርጋላችሁ? ጸልያለ። እነሱ ለሱ ጸለየ። ለነሱ ቁርባን አመጡ አይደለ? እነዛ አብርሃም ማነው ኢዮብን የከሰሱት። ከዛ በኋላ እግዚአብሔር 7 እጥፍ ምን አደረገለት? ንብረቱን፣ ሀብቱን፣ ልጆቹን ምን አደረገው? ከአፈር ነው የመጣው። መልሶ ምን አደረገለት? ያ ባለው ያን ተርኪ ምርኪ መልሶ ሰጠ። ለዚህ ነው አምልኮ ይሄ ነው እንጂ ዝላይ ማንም ተነስቶ ይዘላል። እኛም ዘለን ደክሞን ነው። ምንም ውጤት የለውም። ላበላብ ሆነ ላበላብ መጣ። ሰውነታችን በላብ ተጠቅሞ በየሰርጉ ቦታ በየኮንፈራንሱ አገኛለሁ ብዬ ነበር። አይኔ ሲከፈት ነው ለዚህ መጣው። ግን ትርጉም የለውም ወንድሜ። እውነተኛ አምልኮ ልብ ነው፣ ህይወት ነው፣ እንቅስቃሴ ነው። ወንድሞች በዚህ ጉዳይ ላይ የኢዮብን ፈተና ስንመለከት አንድ ነገር ላውራ እስቲ። አሁን ወደ እዚህ ጋር እናገራለሁ አይደለ? በደንብ አድርጌ እየሰበኩ ነው። ኃይለኛ ስብከት ነው እየሰበኩ ያለው። ይህን ሰብኬ ስጨርስ የተናገርኩት ቃል መልሶ ምን ይላል? እኔ እዛ ጋር ነው የምፈተነው። እዛ ጋር ነው ትክክለኛ አምልኮዬ ማምለክና አለማምለኬ የሚረጋገጠው እዛ ጋር ነው። እዚህ ባርኬ ቅዱስ ቃል ተናግሬ እቤት ስገባ እቤት ውስጥ ያሉት ያሉ መውጊያዎች አሉ። ነገር አምጥተው ወጋ ሲያደርጉኝ መልሴ ምንድን ነው? መርፌ ቤት ውስጥ አለ፣ ጦር ቤት አለ፣ መስሪያ ቤት አለ፣ መንገድ ላይ አለ፣ ታክሲ ውስጥ አለ፣ ኤኒዌር አለ። እግዚአብሔር ያዘጋጀው ጦር አለ የሚፈትን። ልክ ኢዮብን እንደፈተነው ሰይጣን አለ፣ ይመጣና ይጎረጉራል። የዛኔ ማነው ካንተ ውስጥ ብቅ የሚለው? ይውጣ፣ የሚወጣው ችግር የለም። የዛኔ እውነት አመልከዋለሁ፣ እጸናለሁ። ካልጸናው እግዚአብሔር ያጸናኛል። አሜን። እግዚአብሔር ይፈትነናል። ፈትኖ አጥርቶ አንጽቶ ወደ ታላቅ ህይወት ውስጥ ያመጣናል። እሱ ራሱ ግን ልኬቱን እንወቅ ነው የትምህርቱ ዋናው ዓላማ። ለካ ነው የተባለው፣ መለካት ነው። እሺ ተለክተ ትርፍ ነገር ካለ ይቃጠላል። አሜን። ይቃጠላል። እግዚአብሔር የተባረከ ነው እና ይበቃናል አይደል? ይበቃናል። በሚቀጥለው ጊዜ ደግሞ እንቀጥላለን። ተባረኩ።